ምን ነው እንቻጣው ሁለት ሴቶች ልጆች ይሄ ወጣትነት ፎቶ ነው። ይሄ ደግሞ ድሮ የባለቤቴ ጓደኛ ነው። እሺ እቻውን 20 አመቱ የ17 እና የ20 አመት አሉኝ። በእንቅልፍ ምን ተጠማል ጭንቅላቴን ታመምኩኝ። አይምሮ ነው ኮንትሮል የሚያደርገው አይደል ሰውነትን። መድኃኒት በየወሩ ያስፈልጋል። ሆስፒታል ከሌለ ከግል 500 ብር ለኔ 500 ብር ብርቅ ነው። 1 ብር የለንም። በወር 510 ብር እምትበላው ከሌለ ሰው እንዴት ለባል ይጨነቃል? የሚበላው ባገኘ መድኃኒት ባገኘ። በየቤቱ ያልተነበበ መጽሐፍ አለ። የኔ ስም መልእክተኛው ይባላል። እሺ እንደው የረባ ነገር ማድረግ የምችል ሰውኝ ሳይሆን እቺ ስንት ትመስልዎታለች? ወይ እኔ አላቅም ስንት እንደሆነ አላቅም፣ አይቼው አላቅም። እስቲ ያዟት በእጆት እስቲ መጀመሪያ 10,000 ብር ናት። ለኔ ነው ለርሱ ነው ናት። ኢየሱስ የነገው ክርስቶስ አላምንም። በቃ አላምንም። በእግዚአብሔር እናት አላምንም። የኔልጅ እውነትም መልእክተኛው እንዴት ተላከልኝ እግዚአብሔር ነው የላከህ እኮ። እናት እንዲህ ነው ልጆቼ የምገባው። ባል ሲል ሰው እነሱ ይስቃሉ። ምን በለው ጨምሩ ሌላ 10,000 ብር ናት እቺ። በእግዚአብሔር ኧረ በእግዚአብሔር ይነሱ። በእግዚአብሔር እናቴ በእግዚአብሔር ብዮት እንደው በእግዚአብሔር እናታችን በእግዚአብሔር እንደው እናቴ ህልም አይደለም በለኝ ወክልጄ የኔ እናት ኧረ በእግዚአብሔር ይተው። የእውነት ነው በለኝ ማለት የእውነት ነው የኔ እናቴ። እኔ ምንም አልዋሽም። ያለም እኮ አይደለም አይደል በጭራሽ እናቴ ለኔ ኧረ የኔ እናት በእግዚአብሔር 5 ብር ሲሰጡኝ ሳቃኮ ወረወሩት። የተቆጡኛሉ ምናምን ብለው ገላመጡኝ። አንዱ 5 ብር ወረወረብኝ። እኔ እንዴት አይነህ ገባሁ? ቆይ ይሄ ምን ተአምራት? እሱ ስራ ብርኛ ቤት እኮ እንኳን 20 ብር 1,000 ብር አይገባ። እናቶቼ ልጆቼ እናቶቼ ዛሬ አሁን ባህልን ቆንጆ ሆኖ ይዋሉ የኔ እናት በቃ ይሄ በህይወቴ ዘመን ሁሉ የማረሳው አስደናቂ ገጠመኝ ነው። እጅግ አስደናቂ